ስንት ጊዜ እያንቀላፋ እየበላህ ታንቀላፋለህ። እንዲሁ አንቀላፋት መንገላጀጅ የበዛበትን ህይወት ያገኘ ነው እግዚአብሔር ቁም በለኝ ስላላለ ነው። እግዚአብሔር ቁም ሲል መንፈስ ገባብኝ፣ ያን ጊዜ ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነርሱ አባቶቻቸው እስከ ዛሬ ድረስ አመፁብኝ። አባቶቻቸው እነሱ ባመፁት አመፅ ውስጥ ዛሬ ያሉትም የዛው አመፅ ልጆች ናቸውና ወደ እነሱ እልክሃለሁ። እነርሱ ፊታቸው የተጨማተረ ልባቸው የደነደነ ልጆች ናቸው። ፊታቸው ምን ያለ ነው? የተጨማተረ እንደኛ የተጎዱ። ስንገናኝ ፊታችን ይቋጠራል እኮ ስንተያይ ፊታችን ይቋጠራል። ይሄ ማን ነው? ይሄ ምንድን ነው? ይሄ ማን ነው? አሁንማ ይሄ ማን ነው? አገር ቤት ሁሉ ጉባኤ ቆምኩኝ እኔ። ይሄ ማን ነው? ችግሮና እንዴ! ህዝቡ አይተባበር፣ አባቶች አይተባበሩ፣ አንድነት የለው፣ ሁሉ ችግር ነው የሚያወራው። ህብረት የለው፣ አይሰማማ። ጸበል ሲደረግ ይረጋግጡኛል። አንዱ በአንዱ ላይ ነው። አንዷን ደካማ ከረጋገጡ ደግሞ ችግር ነው። አንዱ ለአንዱ አያዝን። የለም አስቸገረ፣ በቃ አስቸገረ። ጠላት በጣም ብዙ ነው። መንፈሳዊም ጠላት ነው፣ ዓለማዊም ጠላት ነው። ርዕዮተ ዓለሙም አይታወቅም። ፍልስፍናው ግራ የተጋባ ነው። እንዴ ባሰ እኮ ባሰ። ታዲያ ያ ነቢይ እዚህ ጋር አመፀኛ ነው አባቶቻቸውም አመፀኞች ናቸው እንዳለ ሁሉ ማንን ጨመረ መሰላችሁ? ኢትዮጵያን ጨመረ። ወይ ከውን ሀከክ ዲበ ኢትዮጵያ፣ በኢትዮጵያ ላይ ሁከት ይሆናል። እሺ ፊታቸው የተጨማተረ አለ። እኛ አልተጨማተርንም። እስራኤል እንደተጨማተሩት በዘመኑ በነበረው ጣዖት ውስጥ ገብተው ሲያላዝኑ በየአቅጣጫው በባህል ተይዘው በባቢሎናውያን መንፈስ ተይዘው ሲሮጡ፣ እኛም ደግሞ አዳዲስ ጣዖቶች መሰረትን። ድሮ ጨሌ ነበረ፣ ይሄ ምናምን የሚበተን ነበረ። በጉራጌው ሀገር እርጉፎ ይባላል። እርጉፎ ማለት የቆጮ ዋናው ክፍል ይታመስና ጦሴን ጥንቡሳሴን ወደዛ ይዘሂድ ገበያዬን ምንን ክፈት ይባልና ያው መንገድ ላይ ይበተናል። ደንቃራ አስቀመጥን። ከዛም በላይ ደግሞ በባህል የሚታወቁ አምልኮቶች አሉ። አንደኛው አርሜት፣ ሞሄት፣ ደማሚት፣ ቦዠ እንደዚህ የሚባሉ አሉ። እነዚህም የዛር ነገሮች ናቸው፣ ዛሮች ናቸው። አርሜት ሞሄት የሚባለው በጣም በከፍተኛ ሁኔታ ጣራ ላይ እየወጣ የሚያስፈራራ ልጅ ካላጋቡ የሚቆጣ እየዘለለ በጣራ ላይ እሳት የሚያስቀምጥ የዛር አይነት ነው። በዛ በኩል ያለው ህዝብ በእንዲህ አይነት ከተለከፈ ቦዠ የሚባለው የመብረቅ የምን የሚባል ጣዖት ነው። ወደ ሰሜን ስትሄዱ ጠቋር፣ አዳልሞቴ፣ ወሰንጋላ፣ ጨንገር፣ ሙጬ ዘሪጋ፣ አዳኝ ወርቁ እነዚህ የሚባሉ ደግሞ በከፍተኛ ሁኔታ ከትውልዱ ጋር የተያያዘ መሰረት አላቸው። ማርክሲስቶች እነዚህም መንፈሶች አላጠፏቸውም። በላዩ ላይ እንዳውም የነ ሌኒን የነ ማርክስ የነ እንግሊዝ መጣና አንድ ጊዜ በመዋቅር የወጡትን በእውቀትና በጥበብ የተሻልን ነን የሚሉትን አምላክ የለሽ ያደረገና ዘረ ዝንጀሮ አደረጋቸው። ብትንትኑ ወጣ። የዝንጀሮ ዘር ነን የሚለው ትምህርት አንዱ ፈተና ነበረ። አምላክ አለ የለም የሚለውም ነበር በኢትዮጵያውያን ዘንድ የመከራከሪያ ሌላ አዋጅ ነበር። አመፀኛ ቤት ናቸውና አዎ እንዲህ አለ፣ ሁከትም በኢትዮጵያ ይሆናል። ሆነ አልሆነም? ሆነ። አላቋረጠም ሁከታችን። እንደውም መልኩን ለወጠና በራዕየ ዮሐንስ ምዕራፍ 13 ላይ ዘንዶው አውሬው የአውሬው መንፈስ በቋንቋ በነገድ ላይም ስልጣን ተሰጠው የሚለው ቃል በዘር በጎሳ የምንባላበትን ርዕዮተ ዓለም አዳበርንና በቀዬ በመንደር
በባንዲራ ክፍለ ሀገሮች በሙሉ ባንዲራ አላቸው። ክፍለ ሀገሮች በሙሉ መንግስት ይባላሉ። መንግስት ድሮ አንድ መንግስት ነበር። በህግ አምላክ ሲባል በመንግስት ህግ ሲባል ይፈራ የነበረው አሁን ክፍለ ሀገሩ ሁሉ መንግስት ነው። ክፍለ ሀገሩ ሁሉ ባለባንዲራ ነው። ክፍለ ሀገሩ ሁሉ ብሔራዊ መዝሙር አለው። ኧረ ጉድ ነው። በኢትዮጵያም ምን ይሆናል? ሁከት ይሆናል። ሁከት አየኮ። ከዛም እንዲህ አለ ሴቷ አንቺ ማነው ስምሽ? ሴት ነኝ። ሴት አጋንንት ነው ያዝሽው? ደግሞ አንቺ ሶስቱ ትምህርት ቤት ነው ያዝኩት። ለምን ያዝሽው? በቃ ሚስት እንዳገባ ምናምን ሚስት እንዳገባ ጓደኛ እንዳይኖረው ነበረ፣ ግን አልሆነም። ምን ቸኮልክ? ምን እያደረከው ነው? እንደኮ ምን እያደረከው ነው? አሳምመዋለሁ። እጁን ቆልምሜ ያለው ሁሉ ነገር አድርጌዋለሁ። እንዴ ነው የቆለመምከው? እጁ በልጅነቱ ነው የቆለመምኩት። በልጅነቱ ነው የቆለመምኩት። የቆለመምከው? አዎ። በዚህ ዙር ፊት ነው እኮ አልኩት። እንዲህ እንዳልኩኝ ስለደኝ ልሂድ። ላኬን ዝበለ ትዳር ላይ ትንሽ ረበሽ አበጥበጥ አረጋለሁ። ሚስቱ መበለት ትሁን የሚባለው እንግዲህ ይኸው በዚህ በሴቷ አጋንንት የሚያዘው ትውልድ በቃ ሁሌ እንደተጣላ እንደተበጣበጠ ነው። ታዲያ ሚስቱ ምን ትሁን? መበለት ትሁን። ያ እርግማኑ ወደ ቤተሰብ ውስጥ ይገባል። ሴቷ በወንዱ ትያዛለች፣ ወንዱ በሴቷ ይያዛል። ስለዚህ ምላሹ በውስጣቸው ሌላ ተጋብተዋል ነው፣ ሌላ ጋብቻ አለ ማለት ነው። የመናፍስት ጋብቻ አለ። ስለዚህ ቋንቋዎቻቸው ሴቷ እንደ ወንድ ታወራለች፣ ወንዱ እንደ ሴት ያወራል። ግልብጥብጥ ያለ ነገር ነው። ስሚ አንቺ ናቤት ሴቷ አጋንንት በወንዱ ላይ ስትኖር እንደ ሴት ያወራል ማለት ነው። ወንዱም ላይ ደግሞ ማለት ሴቷ ላይ ደግሞ ወንዱ አጋንንት ሲኖር እንደ ወንድ ታወራለች። ስለዚህ ቋንቋቸው የሴትና የወንድ ጾታን እንኳ ያስተካከለ አይሆንም። ድምጻቸው ውስጥ ይሄ አለ። ይሄ ካለ ደግሞ ምንድነው? አፋታይ ምንድነሽ? ሚስቱን ስለው አዎ ብየው ብለኝ ወይ አፋታኝ ምንድነሽ? አለቃለኝ እኮ እኔ ልውጣ ስላ እኔ የሚገርመኝ እነዚህ ሊወጣላችሁ ይመጣሉ፣ እሱ ግን እንዳትወጣ ይመጣል ወደዚህ። ለምን በቃ ይልከኝ ነው ልሄድበት። ሴት ነሽ? አዎ ሴት ምን ሻንቂት ይባላል። ሻንቂት በቃ አለ። ምንድን ነኝ ደግሞ አንቺ? ሻንቂት ነኝ። ሻንቂት? አዎ። ተንበርከኪ። ስነ ስርዓት። እሺ ተዘጋጅ። አፍላውጣ አፍላውጭ ውጭ አንቺ ማፍላ። እንግዲህ እነዚህ ሴት አጋንንት ሴት አጋንንት ሻንቂት አዎ ሴት አጋንንት ሻንቂት። አዎ። አንቺ ምንድን ነሽ? አሰለፈች ነው አሰለፈች። ሴቱም ይሄን ስም ረስቶታል ወይ? አሰለፈች። በተዘጋጅ አፍላውጣ ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዑራኤል ስም ሲኦል እንገባለን። ቶሎ ሰባት ነው። መቼም በንጹህ አእምሮ ስብዕና እንደዚህ የሚሆን ሰው የለም። እንደው ሩቅ ሆነ የምታየው ዝም ብለህ የምታየው ከዛ ደግሞ ዝም ብለህ የምታወራው እንዲህ ተገዶ መከራ የሚያይ ሰው የለም እኮ። በርታ እና ተሻወደ ነበር ከ7 ዓመት በፊት ነው እንዴ? ሮም ላይ ሸውጄ ነበር። ሮም ላይ ሸውጄ ነበር ይላል። ይሄ ሮም በነበረው ጉባኤያችን ላይ ማለት ነው። እንዴት ነው ሸወድከኝ? ሮም ላይ ከልጁ ጋር ቆየና ያል ጊዜ ቆየ። ያው ዛሬ ምንድን ነህ አንተ ግን? እኔ ሰይጣንም ሆነ ሰይጣን ስንት ናችሁ? 11,000
11 በልጅነቱ ነው እኮ ከኛ ጋር ነው ያደገው። እናንተ ጋር አደገ? የኛ አደገ። አዎ የአያቱ ዘር ነው። አያቱ አያታቸው ቀጠቀጣችሁ? እስካሁን ቀጠቀጣችሁ? በጣም አንድ የክርስትና አባቱ አስቸገረ። ሱራፌል ይባላል የክርስትና አባቱ። ክርስትና አባቱ እዚህ አምጥቶ ጣለው። እሱ የለም። ምን አረከው? ሮም ላይም ያገሩ የት ነው አገሩ? ሀገሬ ኦስሎ ነው። ኦስሎ ኖርዌይ። ከዛ ነው የመጣው? ከዛ መጣ። ምን እያረከው ኖርክ እዛ ሀገር? ማባከን። ምንም ህይወት የለውም። ማባከን። ስንት ዓመት አበከንከው? 30 ዓመት እድሜው። ምን ያህል ጊዜ አባባከን? አሁን 30 ዓመቱ ማባከን ነው። 40ኛ ዓመቱ ሊይዝ ነው። ባከነ፣ ህይወት የለውም። ተመርከክ። ውጭም ሀገር ሄዶ መባከን፣ አገር ውስጥም ሆኖ መባከን። ውጭም ሀገር ሄዶ ተንኮል፣ አገር ውስጥም ሆኖ ተንኮል። መክሊቱ የጠፋው ትውልድ እንደዚህ ነው። እሺ በል ተዘጋጅ። አብላውጣ። ስንት ናችሁ ጠቅላላ? 11 ሺህ ነው። 11 ሺህ። እሺ በል አብላውጣ። በኢየሱስ ክርስቶስ ስም ወላዲተ አምላክ ስም ይሄን አቃጠልከው አንተ ነህ? እጁን በልጅነቱ ነው አይደለም። አብረህ የተወለድከው የትኛው ነው? ሁለቱም አብረው የተወለደ ነው። ይሄ ተቃጠለ። ይሄ ያቃጠልከው የትኛው ነው? ምን ይሄ በ6 ወሩ የተቃጠለ ነው። በ6 ወሩ ይሄ ቤተሰብ ዛር ምናምን ሲበዛ ጣጣው በጣም ብዙ ነው። እሳቱንም ችግሩንም አበሳውንም ህመሙንም አብረህ ይዘህ ነው የምትኖረው። ይሄን ይዘህ ትማራለህ። ይሄን ይዘህ ዲፕሎም ዲግሪ ምናምን ዶክተር ትሆናለህ። ምንም የተባረከ ነገር የለም። በቃ እድሜ ልክ ጅዱ ሸረፍ ይሰገድለታል። አያቱ ማን ነው የሚባለው? ሸሪፍ ይባላል። እሱ ብቻ ነው የማይጠቀመው። ይኸውልህ ይኸው አረግ ነው ያዝ ነው። አያቱ ላይ ነው የሚሰገደው። አያቱ በቃ ተዘጋጅ። አብላውጡ ጠቅላላ። እሺ በስላሴ ስም በቅዱስ ሚካኤል ስም ሁላችንም ተጠራርገን ሲኦል እንገባለን። ወይ ሰላም ነው። ኦስሎ ሰላም ነው። የት ነው የመጣው? ከኖርዌይ ነው። ከኖርዌይ በፊት ነበር ነበር ሮም ላይ ተገናኝተን ወደ ማርያም ቤተክርስቲያን ሄድን። ከዛ እሱ ጠፋ። በል በርታ። እሺ ና አንተ ግን እኔ ሰይጣን ነኝ እኮ። መተት ነህ? ዛር ነው? መተት ነህ? ስንት ዓመት ነው ላው ላይ ቁጭ ካልክ? እኔ ያው ትምህርት ቤት እያለ ነው ከትምህርቱ ሁሉ ያሰነካከልኩ እኔ ነኝ። አንተ ነህ? በጣም ኃይለኛ ሰው ነበር የሚወጣው። እኔ በቃ አጠፋሁት። ደብዛውን ነው ያጠፋሁት። ማረጉ ምንድን ነው? አሁን ኮንትራክተር ነው። አሁን ቤት ነው የሚሰራው። ኮንትራክተር ነው? ይህንንም እንዳይሰራ በተለያየ መንገድ እኔ እንጀራውን እየቆራረጥኩ እያስቀረው ነው። ግን አልቻልኩም። ብዙ ነገር አሁን አዋረደኝ እኮ ተዋረድኩ። በል ተንበርክክ። እሺ ሚስቱም አለች። የዛለች አለች። ጠራ ሚስቱ ነይ፣ አንቺ ነይ። ስሟን ጥራ። ወይዘሮ በልና። ኧረ ስሟን እሷ አልጠራም። ትምጣ። አበቃ የኔ ነገር በቃ። እኔ በቃ አንተ ጋር የማይሄድበት ቦታ የለም። በየትም ቤተክርስቲያን ይዞራል፣ ግን ያመልጣል። ቶሎ ግቢ ውስጥ ይገባና ላጥ አቅማችን በጣም ደክሟል። በጣም በቃ ስግደት አለ፣ ቤት ውስጥ ስግደት አለ ጠዋትና ማታ። ያ አልተቻለም፣ አልሆነም። ያ ቤት መስገዱ ነው ቤቱ። እሱ መጀመሪያ ቤቱን ሲሰራ አንድ ክፍል ቤት የእግዚአብሔር ቤት ብሎ አስቀመጠ። ይሄ ነው በቃ አደጋው። በቃ አደጋ ተፈጥሯል። አደጋ ተፈጥሯል። የለም አልኩህ እኮ በቃ እሳት እኮ ነው ቤቱ። እሳት መለኮት እሳት ነው የሚነደው ቤት ውስጥ። ብዙ ጊዜ ሱባኤ ትወጣላችሁ፣ ስትመለሱ ቤት ይጠበቃል። ቤት የጸሎት ቦታ ስፍራና ማምለኪያ ካለ ግን በቃ አቅምና ጉልበቱ የሚዳከመው እዛ ነው። ቤት ነው። ቤት ያላመለከውን አምላክ በዋሻ ውስጥ ፈልገዋለን። የእግዚአብሔር መንግስት የት ነው የምትገኘው ብለው ሲጠይቁት እነሆ በዚያ አትባልም፣ የእግዚአብሔር መንግስት በደጃችሁ ነው ያለችው ነው ያለው። ሩቅ እየሄድን መናፍስት ቤት ይጠብቁሃል። ቤት ነው አንተ ጨርሰህ ስትመጣ በደስታ ይቀበሏል። እንኳን ደህና መጣህ ነው። በል ተመርክክ። ስንት ዓመታችሁ ነው? እኛ 27 ዓመታችን ነው። ላው ላይ 27 በ13 ዓመቱ ነው የተደረግነው። ምን አድርጉት ነው የተባላችሁ? እንጀራውን እንድንዘጋ ነው። እኛ በትምህርቱም በቃ እንጀራ እንዳይኖረው ጠቅላላ ነበር የተዘጋ ነው። በል ተመርክክ።
እሺ እንበረከካለን። ቶሎ ወጥ ነው ከሰውነቱ። ስንት ናችሁ? እኛ 102 102 ሰይጣን በል በል ቁጥር ምንድን ነው? ያው ያሟል ሰርቶ ብር ቶሎ ያገኝ ሰርቶ ቶሎ ብር ያገኝ ብሩን ይከለክለው ምንም ያገኝ ይበሳጫል። እኔ ደግሞ አይዞህ እግዚአብሔር ያንተ ያለ ይመጣልዋለሁ። በጣም ብዙ ጊዜ ይበሳጫል ከሰው። አንተ ነው የምታስከለክለው ብሩ? አዎ እኔ ነኝ። ለምን? ብዙ ብር አለው ሰው ላይ አሁን በቃ ለምን ሀብታም እንዳይሆን ነው። እሱ እኮ ካለፈ በቃ ብዙ ነገር የሚያደርገው ነገር ስላለ እኮ ብዙ ነገር ይሰራል። እሱ በጣም መጥፎ ነው። እና ታዲያ ቤተክርስቲያን ይረዳል። ቤተክርስቲያን ሊሰራ ይፈልጋል እኮ እሱ። ቤተክርስቲያን አንድ የተደበቀ ቤተክርስቲያን አለ አገሩ፣ የጊዮርጊስ ቤተክርስቲያን። ዛሬ አጋለጸው አይደል? በለተቀኑ እሱን ሊሰራ አቅዷል እዛ። አሁን እሱ ያ ሀብትና ይሄን ገንዘብ ካገኘ ቤተክርስቲያን ሊሰራው ነው። ስለዚህ እንዳይሰራው ነው ችግሩ። እንዳይሰራው ላደረገው ነው። ዛሬ ምንድን ነው ቀኑ? ጊዮርጊስ ነው ራሱ ዛሬ። በራሱ ቀን እኮ ነው ዛሬ ያጋለጠው ጊዮርጊስ። አጋለጠው ራሱ። ቸፍቸፌ ጊዮርጊስ ይባላል ቤተክርስቲያኑ። ቸፍቸፌ ጊዮርጊስ ይባላል። ድሮ ስለት እዛ ጋር የቸፍቸፌው ጊዮርጊስ በሰላም አውለኝ እያለ ይሄን ነበር። ህፃን ሆኖ አባቱ ሲል ይሰማ ነበር። እና ያን ሲል ሰምቶ ያ ቤተ ክርስቲያን እዛ ስር ነው በህልሙ። እሱ ደግሞ በህልሙ ያሳየዋል ራሱ ይመጣል ያ ጊዮርጊስ። ዛሬ በቃ በቅዱስ ጊዮርጊስ ቀን ዛሬም ውል ገባን። በቃ ውል ገባ። አስተምረናል። አንተም ደግሞ ያኔ ቤታችሁ ውስጥ ጸሎት አድርጉ፣ ስገዱ፣ ጸልዩ ብላል። ያችንም ነገር ውሰዱ አልክ። ያቺ ምንድነች? ያቺ ነች ምንድነች? ቁርጥ ናት። እሳተ መለኮት። አዎ እሺ። ወስዷል እንዴ? ትቀልዳለህ እንዴ? ቆየ እሱ አቃጠላችሁ አለ። አዎ እኛ ሞተናል እኮ አለ። ሳንሞት የሞትን ግን ትንሽ ያው በቃ ሲወስድ ለአንድ ሳምንት ለሁለት ሳምንት እንጠፋና ደግሞ በረን እንገባለን እንደገና። ከዛ እቤት ጸሎት ሲያረግ እኮ ጸሎት ሲያረግ የለንም እኮ እኛ። እሺ ከቤት ሲወጣ እኮ ነው የምንይዘው እኮ። ከቤት ሲወጣ እቤት ኦሮ ጉድ! እሳት ላይ ተቀምጠህ እንዴት ትኖራለህ? እንዴ እሳት ላይ እንዴ እሳት ላይ ተቀምጦ መኖር የለም እኮ። ከዛ በቃ ሄዶ ተክልዬ ሲሄድ የተክልዬ እሳት አለ፣ ሚካኤል ሲሄድ የሚካኤል እሳት አለ። የሁሉም አሉ ቤት ውስጥ እኮ የሌለ የለም እኮ ቤት ውስጥ። በቃ ተዘጋጁ፣ በጥኑ። እሺ ተዘጋጅተናል። አብላይ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ጊዮርጊስ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባት ጭነቱ ሰለ ፋንቱ በአንተ ሰበብ ነው። እውነት ታሪክ ነው። እኔ እንደው ድንቅ ነገር ነው። ምንም መናገር አልችልም አባ፣ ምንም መናገር አልችልም። እንደው በቃ ሁሉ እኮ ታስሯል እኮ ዝም ብለን ነው ቆመን ያለ ነው ማለት ነው። በቃ ውስጣችን ባዶ ነው። በጣም ይገርማል አባ። አይዞህ ዛሬ ጊዮርጊስ ያው ቸፍቸፌው ጊዮርጊስ ነው። ዛሬ ደግሞ አስተካክሎታል። እግዚአብሔር ይመስገን አባ። እኔ በጣም የምናገረው ነገር ይከብለኛል። እኔ በጣም ህይወቴ ሁሉ በጣም የተመሳቀለ ነበር። ከእርሶ ጋር ከመጣ በኋላ ብዙ ነገር ሆኖልኛል። እግዚአብሔር ይመስገን። በርታ። እየኖርኩ ነው። እግዚአብሔር ይመስገን። የድንግል ማርያም ልጅ ካለ ምንም እንደማልሆን አውቀዋለሁ። እሱ እያለኝ ምንም አልሆንም። እኔ አይዞህ በርታ። እሺ አባ። ስንት ጊዜ የቆየ እኮ ነው፣ 20 ምናምን ዓመት አብሮ የኖረ ነው። በይ በርቺ። አንቺም ጸሎት ቤት ሰርታችሁ ፊቷን ስንት ዓመት ነው ከያዝካት? 14 ዓመት። በምንድን ነው የገባው? በፀጉሯ ነው የገባ ነው። እንዴት አድርገህ? እንዴት ተር ፀጉሯ ረጅም ነው። በፀጉሯ ተልገን ገባን። እንዴት አለ ማለት? ቆርጦ ተሰጠን። ፀጉሯ ተቆርጦ ማለት ፀጉሯ እንዴት ዝም ብሎ ተገኘ? ውሃን ጨምርልሽ ብለህ ውሃ ሲደፉላት ቆርጦ ሰጡት። ከኋላ ነው ቆረጥ ያደረጉት። ወደፊት ስትታጠብ እሷ ስለማታይ ቀጫቡ ቆርጦ ሰጠን። ከየት? ከፀጉሯ ላይ። እንዴት አድርጎ ቆረጠው? በመናጭ ላይ ቆረጠው። ቆረጥ ተደረገ። ወይ ቆረጣ እንችላለን። እሺ ተቆረጠ። አዎ። እና ታዲያ በዛ በፀጉር ውስጥ ነው የገባው አንተ? አዎ ፀጉሩ ነው የገባሁት። በፀጉሯ ነው። ገብተህ ምን አደረክ? እና አፋቀርክ?
አልተሳካልኝም። በየቤተ ክርስቲያኑ ትዞራለች፣ በየጸበሉ ይዛኝ ትዞራለች። አልተሳካልኝም። እና ምን አደረግ? ያው ህይወቷን አመሳቅየዋለሁ። ይመሳቀላል ህይወቷ። እንዴት ነው ያመሳቀልከው? ትዳር እንዳትይዝ አደረኳት። መስተፋቅር አይደለም እንዴ? እመጣለሁ። መስተፋቅር አይደለም። ከተላኩልን ነው የምሰራው። በጭንቅላት ላይ መቀመጥ ደስ ይለኛል። በጎ ነገር ማየት አልፈልግም። እና በህይወቷ ውስጥ ያው ሰፍኜ እኖራለሁ። ያው 14 ዓመት እኖር ነበር። ሌላኛው ስለመጣ ነው አሁን ራሱ የተንቀሳቀስኩት። እኔ ውጪ ነው የምቀመጠው፣ ግቢ አልገባም። እሷ በምትሄድበት እኔ ግቢ አልገባም። የት ነው የምትቀመጠው? ውጪ፣ ከአጥር ውጪ ስትሳለም እኔ ውጪ እቀራለሁ። ለምን ትቀራ? እዚህ ገርሜ ነበረ። እንደው የጋ ከረምክ? እስኪ የጋ ነበር ቁጭ አልክ? ሻይ የምጠጣበት ቦታ ጋር ከጓሮ ቁጭ ብዬ ነበር። የጋ ነው ሻይ መጠጫው? በዚህ ጀርባ። ሻይ ጠጣህ ታዲያ? እዛ ቁጭ ብዬ እጠብቃታለሁ። ሻይ ከፍለህ ነው የምጠጣው ወይስ እንደው ዝም ብለህ ቁጭ? አዎ ትከፍልልን የለ እንዴ? እሷ አይደለም እዛ ቁጭ ብለህ ስትጠብቃት ለብቻ እዛ ቁጭ ብዬ እጠብቃታለሁ። ምኑ ጋር ተቀመጥክ? ምኑ ላይ ተቀመጥክ? ውሃ ልኩ ላይ አለ። ውሃ ልኩ ላይ የጥሩ ውሃ ልክ አለ። ውሃ ልኩ ላይ እቀመጣለሁ። ቁጭ አልክ? ቁጭ ብያለሁ። ለምን እንግዲህ ነው የምትቀረው? ላለመጋለጥ ነው። ብዙ ጊዜ እኔ ተሞክሮ አለኝ። ስገባ ሁሌ እቃጠላለሁ። በየጸበሉ ሲሄድ ተመክሮ አለ? አዎ ተሞክሮ አለኝ። ላለመቃጠል ቀረው። ተመክሮህ ምንድን ነው? በየጸበሉ ገብቼ ስገዘት፣ ስደበደብ፣ በመስቀል ስገዘት ነው የምውለው። ያንሽ ፍራቻ ውጭ ቀረው። ጹሚ እላታለሁ። ትራባለች። ስትራባ አንተ ምን ትላለህ? እኔ ጨጓራው ከውስጥ ሲመለጥ የውስጥ ደግሞ ጨጓራ ነው ብዬ ስለምናገር ሌላ በሽታ ስም ስለምፈጥር ደስ ይለኛል። ሰበብ ፈጥራለሁ። ሰበብ ትፈጥራለህ? አዎ ሰበብ ፈጥራለሁ። ቆሙን ነው እንደ ሰበብ የምትፈጥረው? የእሷ መሰቃየትና መጎሳቆል ስለሚያስደስተኝ ነው። ስራዬን ሲያስተጓጉለኝ መቃጠል። ስራውን ካልሰራው ምን እሰራለሁ ብዬ መጣሁ። ስራውን መስራት ስላልቻልክ? ስራውን አልሰራውም። ምንድን ነው የምትሰራው? እሷ ፋርማሲስት ናት። የምን ፋርማሲስት? ፋርማሲስት የሰው ሕክምና። የሕክምና? አዎ። ፋርማሲስቱንም አትፈራም? እኔ ምን አገባኝ? የመድኃኒት አይነት በእጇ አይደል እንደ ያለው። አንዴ ነው አንዴ ኩላሊት ነው። ሲፕሮን እያነሳች ትውጠዋለች። ኩላሊቴ ነው ጨጓራዬ ነው እያለች የሚቴሱን ታኝካለች። እኔ ምን አገባኝ? እኔ አቃጥላለሁ ስራዬን። አሁን ግን አንደኛውን ስንሰናበት በቃ በዛ ብዬ መጣሁ። መስተፋቅር ከሆንክ ለምን አታገባም? ቤተሰቦቿ ሊድሩልኝ ሲፈቅዱ አላገባም ብላ ጥላኝ ሄደች። ልጅ ነኝ እኔ መማር ነው የምፈልገው አልዳርም አለች። ሌላ እንዳያገባብኝ መስተፋቅር ሰራሁ። ሌላ እንዳያገባት ማለት ነው። ታዲያ ምኑ መስተፋቅር ሆንክ? እንድታፈቅረኝ ነበር። አገር ለቃ ስለሄደች አላገኘኋትም። በቃ ላገኛት አልቻልኩም። ከዛ በኋላ በህይወቷ መጫወት እንጂ እሷን አላገኘሁም። ስለዚህ አላገባችም። በቃ ከዛ በኋላ አግብታ ነበር። አፈረስኩት። አሁን ድጋሜ ድሮ የምፈልገው ነበር ተጨመረልኝ። አፈረስኩት። ማፍረስ አይደለ ስራዬ? ነው እንጂ። አዎ ማፍረስ ነው ስራዬ። አደረግኩት። እኔ እኮ ተማሪ እያለች ነው የገባሁት። ስንት ዓመት? ገና ስራዬ ክፍል እያለች። ስራዬ ክፍል እያለች? አዎ። እስካሁን አለህ? አለው 14 ዓመት ያልኩ ቅድሚያ የነበር ነው 14 ዓመታችን። ከዛ በኋላ የገባው ደግሞ አዲሱ ስንት ዓመት ነው? አዲሱ 6 ዓመታችን። 6 ዓመት። ቆይ እኔ የምልህ እንደው በሜዲካሉ ላይ ማለት በፋርማሲስቱ ላይ አንዳንድ ጊዜ ችግር አትፈጥርም? ሙያዋ ላይ እፈጥርባታለሁ። ምን ታደርጋለህ? አሳስታታለሁ። ለምሳሌ መሰጠት ያለበትን መድኃኒት አሳስቼ ለሌላ እንድትሰጥ አደርጋታለሁ። አሳስታታለሁ። ብዙ መንፈሶች አብረው ይማራሉ። ብዙ መናፍስቶች አብረው ያድጋሉ። ብዙ መናፍስቶች አብረው ይሾማሉ። ብዙ መናፍስቶች አብረው ወደ ስልጣን ላይ ይወጣሉ። ከዛ በኋላ አቅጣጫ ያስለውጣሉ። አቅጣጫ የሚያስለውጡት የራሳቸውን ተግባር ለመፈጸም ነው። አብረው የሚማሩት የራሳቸውን ተግባር ለመፈጸም ነው። ስለዚህ ልክ እንደ ሞባይል ቀፎው እና እንደ ሲም ካርዱ እሱ መንፈሱ ሲም ካርድ ይሆናል ማለት ነው። ከዛ በኋላ የተቃና ተግባር ለእውነት፣ ለመንፈሳዊ በረከት፣ ለታሪክ የማይመቹ እርግማን አሾልኮ ያገባብሃል። በእቅዱ ውስጥ፣ በጠባይ ውስጥ፣ በኑሮ ውስጥ፣ በፕሮግራም ውስጥ በእግዚአብሔር ስም የምንቃወምበትን ኃይል እስካላገኘን ድረስ በዚህ ጉዳይ ላይ ይሄኛው ትውልድ ትልቅ አደጋ ውስጥ ነው ያለው። አብሮት የተማረ ሰይጣን ወንበሩ ላይ አብሮት ይቀመጣል። ከዛ በኋላ ሌላውን ለማስለቀስ በጣም ቅርብ ነው። በጣም ለማስለቀስ ቅርብ ነው።
ለማስደሰትና ለማሳቅ ግን አይመችም። እንዲህ አይነት ነገር የለውም። እሺ ከሙያ ጋር አብረህ ተሰለፍ? አዎ 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 ተሰልፍ። ለምሳሌ መድኃኒቱን የምታሳስትበት ዘዴዎች። አሁን እኔ የምፈልገው ሚዝል ከሆነ ምን ትሰጠኛለህ? ዶክሲም ልሰጠው እችላለሁ። ዶክሲም ልሰጠው ትችላለች። አይ ምን አንተን ነው የጠየቅኩህ እኮ። እኔ የምፈልገው ባክትሪም ከሆነ አንተ ምን ትሰጠኛለህ? ዶክሳይክሊን። ዶክሳይክሊን ዶክሳይክሊን ምን የሚያደርግ ነው? በከለሩ ይመሳሰላል። አንቲባዮቲክ ነው። በከለሩ ስለሚመሳሰል አንስቼ ልሰጠው እችላለሁ። ልሰጥህ በለኝ። አዎ ልሰጥ እችላለሁ። ከዛ በኋላ ስውጠው ምን ያደርገኛል? የተፈለገውን ሪዛልት አይሰጥም፣ አያክምም። ኔክስት ላይ ሲመጣ ይሄ መድኃኒት ተሰጥቶኝ ነበረ ከዚህ በፊት ለውጥ የለኝም ይላል። የሚመጣ በሽተኛ ጋር አጋጫለሁ፣ ከበሽተኛ ጋር አጋጫለሁ። አጋጫለሁ? አዎ ይሄ ዘዴ ነው። በቃ ማጣላትማ ደስ ይል የለ እንዴ? ማጣላት ደስ ይል የለ እንዴ? ፈረንጆች አያውቁ፣ ሳይንቲስቶች አያውቁ። ምንድን ነው ነገሩ? አያውቁማ። ለምን? ሳልታይ የተፈጠርኩ እስከሆነ ድረስ እንዴት ነው ሊያየኝና ሊያቀኝ የሚችለው? ለምን ራስ እንድትታይ ይሆን አትቀርብም? ባህሪያችን እንደዛ አልተሰጠንማ። እንደዛ አይነት ባህሪ አልተሰጠንማ። ለምን? የመንፈስ አይደለን? በመንፈስ አይደለን? በመንፈስ ሄደን አይደለ የሰው ጭንቅላት የምንበርዘው? ማን ነው የሚያየው? ለምን ለዶክተሮቹ፣ ለአስተማሪዎች፣ ለምሁራኖች አትናገርም? ለእነሱ አይደለም፣ እኛ መጀመሪያም የተሰራ ነው። ፈልገው ለመጡ ነው። ፈልገው መጡ፣ ላኩን፣ መጣን። ዶክተሩ የት ያየናል? የሚመራምረው ኮሱ ሌላ ነገር ነው። ላብራቶሪ እኮ የሚያየው ሌላ ነገር ነው። መንፈስ አይደለም የሚመራምረው። ስለዚህ የት ጋር ነው እኛ የምንገናኘው? ከሱ ጋር ምን አገናኘን? ካስፈለገ እሱን ጋር ሄደን አናቱ ላይ መቀመጥ መብታችን ነው። ኦብ አናቱ ላይ ይቻላል። እላው ላይ ተቀምጣችሁ ታክማላችሁ? ለምሳሌ እሷን ያከማችሁበት ጊዜ አለ? ማንን? በሌላ ሰው ላይ ሆናችሁ እሷን ለማከም ራሷን እናክማት የለ እንደ ራሷ ትታከም የለ በራሷ ሌላ ሐኪም ያስፈልግ። ለዚህ ሲምፕተም ይሄ ነው የሚያስፈልገው ብላ ራሷ መድኃኒቱን ትውጥልን የለ እንዴ? ሲምፕተሙን ይሄ የዚህ ምልክት ይሄ ስለሆነ ይሄ ልውሰድበት ብላ ተወስደ የለ እንዴ? ሳይን ኤንድ ሲምፕተም የሚለው ላይ ትኩረት ትሰጣላችሁ። ይሄ እንዲህ ከሆነ ምን ጊዜ ያባክናል፣ ለዚህ ምን ያሰልፋል ምናምን ብላ ራሷ ትወስዳለች። ይሄ ራሱ ማከም አይደል እንዴ? ማከም ነው። እንደዚህ ብለን ያው ውስጥ ያለውን ነገር ዳሜጅ ማድረግ ውስጥ ያለውን ነገር ዳሜጅ ማድረግ ነው። መድኃኒት እኮ መድኃኒት ነው። መድኃኒትን እንዴት ነው የምትጠቀሙበት? መድኃኒትን በአግባቡ መድኃኒት ነው። ላለንበት ሰው ደግሞ መድኃኒት ላይሆን ይችላል። እኛ ላደርንበት ሰው መድኃኒት እንዳይሆን ማድረግ ይቻላል። እናንተ ያላችሁበት ሰው መድኃኒቱም መድኃኒት ላይሆን ይችላል። አሳስተን ከሰጠነው መድኃኒት አይሆንም። የሚያስመስል ምልክት እናሳያለን። ያ ነው ብላ ከወሰደች ራሷ ላይ ችግር ፈጠረች። ፋሽን ትወዳላችሁ? ፋሽን እንኳን እሷ ብዙም አትወድም። እኛ የምንፈልገው ነገር ከፋሽኑ ሳይሆን ከልቧቸው ነው። መፈታተን ስለሆነ እንፈታተናታለን። መፈታተን? አሁን ትለቃላችሁ? አትለቁ? ዛሬ ለመልቀቅ ነው እኮ ወስነን ነው። 3000 ሰራዊት አሁን ወደ ገሃነም ልንሄድ ተዘጋጀን። አምነን የመጣ ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።